አብዝቶ መጸለይ ይላል። እስኪ ይሄንን አብረን በል። አብዝቶ በሉ መጸለይ፣ ሳይደክሙ መጸለይ፣ ሳይታክቱ መጸለይ። እንግዲህ በዚህ ጾም ውስጥ ወይም ደግሞ አንድ ክርስቲያን በየዕለቱ ሊያደርጋቸው ከሚገቡ ነገሮች ዋናው ነገርና አንድ ክርስቲያን ነኝ ካለ ክርስቶስን መምሰል ነው አይደለም? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ንጹሕ ነው፣ ንጹሐን መሆን ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ነው። እኛ ደግሞ ምን መሆን ይገባናል? ቅዱሳን መሆን ይገባናል። ለዚህ ነው ወደ ፈተና እንዳትገቡ ትጉና ምን በሉ አለ ጌታ፣ ጸልዩ አለ። ወደ ፈተና እንዳትገቡ ትጉና ምን በሉ አለ? ጸልዩ። ስለዚህ ጸሎትን ያስተማረን ማን ነው ማለት ነው? ራሱ አባታችን አምላካችን ነው ማለት ነው። አስቀድሞ ነቢያትም እንደዚሁ እነ ሙሴን ብንወስድ እነ ኤልያስን ብንወስድ 40 መዓልት 40 ሌሊት ከእግዚአብሔር ጋር በጸሎት ይገናኙ ነበር አይደለም? በጸሎታቸውም ደግሞ መልስ ያገኙ ነበረ። ነቢያቱን ደግሞ እነ ዳንኤልንም ስንመለከት እንደዚሁ በሱባኤ ውስጥ ሆነው እግዚአብሔርን ያገኙ ነበረ። እነ እዝራም በምህላ ውስጥ ሆነው እግዚአብሔርን ያገኙ ነበረ። ለዛ ነው አብዝቶ መጸለይ ብለን ስንል ሱባኤ ተብሎ ደግሞ ጾም ጸሎት ተወስኖልን በኦርቶዶክሳዊ ተዋሕዶ እምነት ውስጥ ስንኖር 7ቱ አጽዋማት ተብሎ ለክርስቲያኖች ሲለይ ከዓለም የምንለይበት ከዓለም ምን የምንልበት የምንለይበት በሐሳብም በተግባርም ለአሁን አረፍ በሉ አንድ ጊዜ አሁን ከዓለም ሐሳብ የምንለይበት ጊዜ ነው። የዓለም ሐሳብ መብላት፣ መጠጣት፣ መጨፈር ነው አይደል? የዓለም ሐሳብ ስጋ ልብላ ልጠጣ ስትል ነፍስ ደግሞ ምን ትላለች? ልጹም፣ ልመጹት፣ ላስቀድስ ትላለች አይደለም? ስለዚህ በዓለም ያለውን ነገር ትተን ነፍሳችንን ለእግዚአብሔር የምናስገዛበት ስጋችንንም ነፍሳችንም ለእግዚአብሔር የምናስገዛበት የጾም ወቅት ነው ማለት ነው። ታዲያ በዚህ በጾም ወቅት ውስጥ ደግሞ አብዝቶ መጸለይ ደግሞ አንድ የክርስቲያን ተግባር ነው ማለት ነው። አብዝቶ ምን ማለት? አብዝቶ ምን ማለት? አብዝቶ መጸለይ የክርስቲያን ተግባር ነው። አብዝቶ መጸለይ ሶስት ነገር እናገኝበታለን። አብዝተን ስንጸልይ 3 ነገሮችን እናገኛለን። የመጀመሪያው ከእግዚአብሔር ጋር ያለን ግንኙነት ያጠናክራል። ከማን ጋር ያለንን ግንኙነት? ከእግዚአብሔር ጋር ያለንን ግንኙነት ምን ይልልናል? ያጠናክርልናል። አዎ አብዝተን በጸለይን ሰዓት እስኪ አባታችን ሆይ እንኳን የሚለውን ጸሎት ስንመለከት በቀን በቅዳሴ ውስጥ እንኳን ስንት ጊዜ ነው የምንጸልየው? ብዙ ጊዜ ነው አይደል የምናነሳው? አባታችን ሆይ አባታችን ሆይ አባ በሉኝ ነው የተባለው አይደለም እንዴ? እኔም ደግሞ ምን እላችኋለሁ? ልጆቼ። አያችሁ፣ እኛ አባ ስንል እሱ ደግሞ ማን ይለናል? ልጆቼ ይለናል። በፍጹም ፍቅሩ ይወደናል ማለት ነው። ስለዚህ አብዝተን በጸለይ ቁጥር ግንኙነታችን ከእግዚአብሔር ጋር ምን ይሆናል ማለት ነው? ይጠናከራል ማለት ነው። ሌላው መንፈሳዊ ጥንካሬን ይሰጠናል፣ ወይንም ደግሞ የታወከ ልባችን ሰላም ያገኛል ማለት ነው። መንፈሳዊ ምንን ይሰጠናል አልናችሁ? ጥንካሬ፣ መንፈሳዊ ጥንካሬ። መንፈሳዊ ጥንካሬ ምንድን ነው በራሱ? ከአንድ ሳምንት ከ2 ሳምንት በፊት እኮ ጠዋት ተነስተን ምን እንል ነበረ? እንበላ ነበር አይደለ? ቁርስ እንበላ ነበር። አሁን ግን ቁርስ አንበላ፣ ምሳም አንበላ፣ ምናልባት እስከ 4 ሰዓትም ድረስ ልንቆይ እንችላለን አይደለ? ይህ መንፈሳዊ ጥንካሬ በጾም ውስጥ ሆነን አብዝተን ከጸለይን ብቻ ነው ይህን መንፈሳዊ ጥንካሬ የምናገኘው። አያችሁ፣ ትናንትና ማድረግ ያቃተንን እኮ ነው። ትናንትና ጠዋት ቁርስ ካልበላን፣ ካፌ ሻይ ካልጠጣን ቅር የሚለን ወይም ደግሞ ስራ መስራት የማንችል፣ ዛሬ ግን በጾም ውስጥ ሆነን በጸሎት ውስጥ ሆነን ምንን አግኝተናል ማለት ነው? መንፈሳዊ ምንን አግኝተናል ማለት ነው? ጥንካሬን አግኝተናል። አያችሁ፣ የማይጸልይ ሰው ባዶ ነው የሚሆነው ማለት ነው። መንፈሳዊ ጥንካሬ አይኖረውም። ለምን ሲባል የአጋንንት ማደሪያ ነው የሚሆነው። የምን ማደሪያ ይሆናል? የምን ማደሪያ ይሆናል? የአጋንንት ማደሪያ ይሆናል። አዎ፣ ለምን? ስለ እግዚአብሔርን ስለማይጠራ አምላኩን ስለማያውቅ። ስለዚህ አብዝተን ምን ማለት አለብን ማለት ነው? ምዕመናን መጸለይ ያስፈልጋል ማለት ነው። ሌላው በችግር ጊዜ ወይንም ደግሞ ችግር ውስጥ በምንሆንበት ጊዜ አብዝተን መጸለያችን ምን ይሰጠናል መሰላችሁ? መጽናናትን ይሰጠናል። ምን ይሰጠናል? መጽናናትን። አሁን እየነገርኳችሁ ያለሁት ወይንም ደግሞ እያነሳን ያለነው የትምህርታችን ርዕስ ምን ነበረ? አስተውሉ። አብዝቶ ተናገሩ። አብዝቶ
መጸለይን ብቻ አይደለም። አብዝቶ የምትለዋን ነገር እንዳትረሷት ነው። አሁን መነሻችን አብዝቶ መጸለይ። በጸሎት ውስጥ ምን አለ? ልመና አለ አይደለ? በጸሎት ውስጥ ደግሞ ሌላ ምን አለ? ምስጋና ደግሞ አለ አይደለም እንዴ? ምንጸልየው ምንለምነው እንዲደረግልን የምንፈልገውን ነገር ነው አይደለም እንዴ? የምናመሰግነው ደግሞ ስለተደረገልን ነገር ነው። ስንት ነገር አገኘን በጸሎት ውስጥ? ስንት ነገር አገኘን? ሁለት ነገር አገኘን። አንደኛው የምንፈልገውን ነገር ወደ አምላካችን ምን እንላለን? በልመና መልኩ እናቀርባለን ማለት ነው። ሁለተኛው ደግሞ ስለተደረገልን ነገር በጸሎት ውስጥ ምን እንላለን? እናመሰግናለን ማለት ነው አይደለም እንዴ? የዕለት እንጀራችንን ስጠን ስንለው ምን እያደረግን ነው? እየለመንን ነው ማለት። ስለዚህ አብዝቶ መጸለይ ስንት ነገርን ሰጠን ማለት ነው። አሁን ባየነው ነገር ላይ 3 ነገርን ሰጥቶናል ማለት ነው። እስኪ ይሄንን አሁን ያለውን ነገር ወደ መነሻችን እንሂድና በሉቃስ ወንጌል ምዕራፍ 18 ከቁጥር 1 እስከ 8 ያለውን ታሪክ ላንብብላችሁ። የማን ወንጌል አልኳችሁ? የሉቃስ ወንጌል ምዕራፍ 18 ከቁጥር 1 እስከ 8 ያለውን ስታነቡ በጣም የሚገርማችሁን ነገር ገጸ ንባብ ታገኛላችሁ። አብራችሁኝ ነው። ሳይታክቱ ዘወትር ሊጸልዩ እንደሚገባቸው የሚል ምሳሌ ነገራቸው። ሳይታክቱ ዘወትር ምን ስለማለት ስለመጸለይ ጌታ የተናገረበትን በምሳሌ ነገራቸው እንዲህ ሲል፣ በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፍር አንድ ዳኛ ነበረ። እግዚአብሔርን ምን የማይል ተናገሩ። ምን የማይል ሰውን ደግሞ ምን የማይል የማያፍር አንድ ዳኛ ነበረ። በዚያች ከተማ አንዲት መበለት ነበረች። ወደ እርሱም እየመጣች ከባላጋራዬ ፍረድልኝ ትለው ነበር። አያሌ ቀንም አልወደደም ይላል። ከዚህ በኋላ ግን በልቡ ምንም እግዚአብሔርን ባልፈራ ሰውንም ባላፍር ይህች መበለት ስለምታደክመኝ ሁል ጊዜ እየመጣች እንዳታውከኝ እፈርድላታለሁ አለ። ጌታም አለ፣ አመፀኛው ዳኛ ያለውን ስሙ። አመፀኛው ምን? ዳኛ። የምድር ፈራጆች ናቸው እነዚህ። አመፀኛው ዳኛ ያለውን ስሙ። እግዚአብሔር እንኪያስ ቀንና ሌሊት ወደ እርሱ ለሚጮሁ ለሚታገሳቸው ምርጦቹ አይፈርድላቸውምን? እላችኋለሁ ፈጥኖ ይፈርድላቸዋል። ነገር ግን የሰው ልጅ በመጣ ጊዜ በምድር እምነት ያገኝ ይሆን አለ ጌታ። አሁን በዚህ በሉቃስ ወንጌል ምዕራፍ 18 ከቁጥር 1 እስከ 8 ያለውን ስንመለከት ስለ 3 ነገር ያነሳል። አንደኛው በአንድ ከተማ ውስጥ ያለ ክፉ ዳኛ፣ ለሰዎች ፍርድ የማይሰጥ ቅን ፍርድን የማይፈርድ፣ አንድ ደግሞ በሱ ዳኝነት ውስጥ ልትዳኝ የምትፈልግ በዛ ከተማ ውስጥ የምትኖር ደግሞ አንዲት መበለት ሴት እንዳለች። መበለት ማለት ምን ማለት ነው? ባል የሌላት ወይንም ደግሞ ባሏ የሞተባት ወይንም ደግሞ ባሏ የፈታት ሴት ምን ትባላለች? መበለት። ይህች ሴት ታዲያ ዳኝነት የምትፈልግ ከባላጋራዋ ከጠላቷ እንዲፈርድላት ሁል ጊዜ አያሌ ቀን ነው የሚለው። አያሌ ብዙ ቀን፣ በጣም ብዙ ቀን እየሄደች ወደ ዳኛው ትጨቀጭቀው ነበር ይላል። ዳኛው ግን ሊሰማት እንኳን አልፈለገም። እንኳን ፍርዷን ሊፈርድላት ሊሰማት አልፈለገም። ለምን ቢባል መበለት የተባለችው ሴት ድሃ ነበረች። ምን ነበረች ወገኖቼ? ድሃ፣ ባል የላትም፣ የምትመካበት ዘመድ የላትም፣ የምትመካበት ወርቅና ብር የላትም። የምትመካበት ወደ ዳኛ ፊት ስትቀርብ ይዛው የምትቀርበው መባ የሌላት ምናምንቴ ሴት ነበረች። ተመልከቱ፣ ድሃ ሴት ነበረች። ስለዚህ ዳኛው ሊፈርድላት ይችላል? ለዚህ ሴት አይፈርድላትም። ቅዱስ ወንጌልም እንደሚነግረን ይህ ዳኛ ክፉ ዳኛ እንደነበረ ነው። ፍርድን በምድር ላይ የማይፈርድ ለተበደሉት የማይፈርድላቸው፣ ነገር ግን ለተበደሉት የሚፈርድ ማን ነው ወገኖቼ? እግዚአብሔር ብቻ ነው። ማን ነው የሚፈርደው ወገኖቼ? እግዚአብሔር ብቻ ነው። ስንበደል ምናልባት በዚህ ዓለም ላይ ፍርድ ሲጓደልብን ዘመድ ያለን ዳኛ ዘመድ ያለን ወደ ዳኛ ዘመድ ነው አይደል የምንሮጠው? እባክህ አማልደን እያልን ነው አይደል የምንሄደው? ዓለም እንዲህ ነው የምትሰጠን እኮ። ታዲያ ይህች ሴት አንድ ቀን ዳኛው አልፈረደልኝም ብላ፣ 2 ቀን 3 ቀን ዳኛው አልፈረደልኝም ብላ ወደ ዳኛው መሄዷን አቆማለች ነው የሚለው? አላቆመችም አይደለ? ሳትታክት ወዴት ትሄድ ነበረ? ወዴት ትሄድ ነበር ወገኖቼ?
ወደ ዳኛው ትሄድ ነበረ። ምን ፍለጋ ነበር የምትሄደው? ፍርድ ፍለጋ ወደ ዳኛው አብዝታ ትሄድ ነበር። አያሌ ቀን ተጨቀጭቀው ነበር አለ። ከዕለታት በአንድ ቀን ግን ይህ ክፉ ዳኛ ለዚች ሴት ሁልጊዜ እየመጣች እንዳትጨቀጭቀኝ አለ። አያችሁ፣ ፍርድ ይገባታል አላለ። ምን እንዳትለኝ ነው ያለው? እንዳትጨቀጭቀኝ አለ። ዳኛው የራሱን ክብር ነው የፈለገው። ሲያልፍ ሲያገድም ወደ ቤቱ ሲወጣ ሲገባ ያቺ ሴት ፍረድልኝ እያለች ትለምነዋለች። ወደ መስሪያ ቤቱ ሲገባ ሲወጣ ያቺ ሴት ፍርድ ፈልጋ ትመጣለች በየቀኑ። ነገር ግን ሊፈርድላት አልፈለገም ነበር ዳኛው። ቅዱስ ወንጌል እንደሚነግረን ጌታ በምሳሌ እንደተናገረው እርሱ ማረፍ ስለፈለገ ብቻ ግን ከዕለታት በአንድ ቀን ለዚህ ሴት ምን አለላት ይላል? ፈረደላት ይላል። ምን አለላት ይላል? ፈረደላት። አብዝታ ዳኛው ጋር ስለተጓዘች አብዝታ ስለሄደች ይህች ሴት ፍርድ አገኘች። እኛ ዛሬ ወደ ቤተ ክርስቲያን የምንሄደው ሲመቸን ነው ወይስ ደግሞ ሳይመቸን? ሁለተኛ ነገር ደግሞ እግዚአብሔርን አንድ ጥያቄ እንጠይቀውና ያ ጥያቄያችን ዛሬ ካልተመለሰልን እንቀራለን አብዛኞቻችን፣ አይደለም እንዴ? ለምንድን ነው የእግዚአብሔርን ጊዜ ለእግዚአብሔር የማንሰጠው? ጊዜ ለሁሉ ተብሎ በመጽሐፍ ተጽፏል። ለሁሉ ምን አለው ተብሏል? ለሁሉ ምን አለው ተብሏል? ጊዜ አለው። እግዚአብሔር ስራውን የሚሰራበት የራሱ ምን አለው? ጊዜ አለው። እኛም ሰዎች ስንሆን ስራችንን የምንሰራበት የራሳችን ምን አለን? ጊዜ ተሰጥቶናል። ቀንና ሌሊት፣ መዓልትና ሌሊት ተሰጥቶናል። አይደለም እንዴ? በቀን እንመላለሳለን። የቅዳሴ ሰዓት እንላለን፣ ጊዜ ነው አይደለም እንዴ? የማህሌት ሰዓት እንላለን፣ ይህ ጊዜ ነው አይደለ? የሥራ ሰዓት እንላለን፣ ይህ ጊዜ ነው። የሥራ ቀን እንላለን፣ የእረፍት ቀን እንላለን። ይሄ በጊዜ ውስጥ የሚወሰን ነው። እግዚአብሔርም ስራውን የሚሰራበት የራሱ ምን አለው ማለት ነው? ጊዜ አለው። ነገር ግን ጸሎታችን አልተሰማልንም። እግዚአብሔር እኮ እኔን አይሰማኝም። ሁልጊዜ ወደ እግዚአብሔር ቤት እሄዳለሁ፣ ሁልጊዜ በቤተ ክርስቲያን እገኛለሁ፣ እጸልያለሁ፣ ነገር ግን ለነገሮች ሁሉ መልስ ማግኘት አልቻልኩም የምንል ብዙ ክርስቲያኖች እንኖራለን። ይህች ሴት ግን ለእኛ ምሳሌ ተደርጋ ነው የተቀመጠችልን። አብዝታ ወደ ዳኛው ምን ትል ነበር ነው የሚለው? ፍርድ ለማግኘት ሁልጊዜ ትገሰግስ ነበረ። ሁልጊዜ ጥያቄዋን አላቋረጠችም። አብዝቶ ምን ማለት አለን? በመነሻችን አብዝቶ ምን ማለት አለን? ታዲያ ይህ እግዚአብሔርን የማይፈራ ሰውን የማያፍር ንጉሥ የነበረው እንዲህ ከፈረደ እግዚአብሔርማ ቀንና ሌሊት ወደ እርሱ ለሚጮሁ እንዴት አይፈርድላቸው ይላል። ቀንና ሌሊት ወደ እርሱ ለሚጮሁ ተመልከቱ። የእግዚአብሔር ፍርዱ ሊዘግይ ይችላል። በነገሮች ሁሉ እኛ በሰው ዓይን ስንመለከት እግዚአብሔር የዘገየ ሊመስለን ቢችል እንኳን እግዚአብሔር በነገር ሁሉ አይሳሳትም። እግዚአብሔር በነገር ሁሉ አይዘገይም። ለሱ ጊዜ የሚቆጠርለት አምላክ አይደለም። በዚህ ጊዜ ነበረ፣ በዚህ ጊዜ የለም የሚባል አምላክ አይደለም። ነገር ግን ለሚሰራው ስራዎቹ ሁሉ ለእግዚአብሔርም ምን ያስፈልገዋል ማለት ነው? ጊዜ አለው ማለት ነው። ስለዚህ በሕይወታችን ላይ እግዚአብሔር የዘገየ የመሰለን ሰዎች ካለን እግዚአብሔር በሕይወታችን ላይ አልዘገየም ወገኖቼ። ይመጣል፣ ሊፈርድልን ይመጣል። ከኛ የሚጠበቀው መጸለይ ብቻ ነው። ስንጸልይም ደግሞ አብዝቶ ተናገሩ፣ አብዝቶ አዎ። ይህች ሴት አብዝታ ስለጸለየች፣ አብዝታ አምላኳን ጌታዋን ስለፈለገች፣ ፍርድ እንዲፈረድላት ወደ ዳኛው አብዝታ ስለሄደች ፍርድ ካገኘች፣ ይህ እግዚአብሔርን የማያውቅ እግዚአብሔርን የማይፈራ ሰውን የማያፍር ምድራዊ ንጉሥ እንደዚህ ከፈረደ እግዚአብሔርማ አብዝተው ለሚጸልዩ ሌትና ቀን ወደ ቤቱ ለሚመጡ ለምርጦቹ ነው እኮ የሚለው ለዛ እንዴት አይፈርድላቸውም? ሌሊትና ቀን ወደ እርሱ ለሚጮሁ ለሚታገሳቸው ምርጦቹ ነው የሚለው። ለመረጣቸው ለክርስቲያኖች ለእናንተ እንዴት አይፈርድላቸውም? እንዴት አይፈርድልንም? እውነት ነው። ዛሬ ቤተክርስቲያን ሌሊት ሰዓታት ትቆማለች፣ ቀን ቅዳሴ ትቀድሳለች፣ ማታ በሰርክ ጸሎት እግዚአብሔርን እንጠራለን። ታዲያ ለምንድን ነው ይህ ሁሉ ሰው የሚሞተው ብላችሁ ጠይቃችሁ አታውቁ? ጠይቀን እናውቃለን አይደል? ነገር ግን እግዚአብሔር ጅራፉን የሚያነሳበት የራሱ ምን አለው? ቀን አለው። እነዛን ገዳዮች የሚበቀልበት የራሱ ምን አለው? እግዚአብሔር ቀን አለው። አዎ ተመልከቱ። እነ ሙሴ
ነቢያቱ ሁሉ ፈኑዴ ከማርያም እያሉ ለ5500 ዘመን ጌታን ሲጠባበቁ የነበረው ዘመን ስትመለከቱት ስንት ጊዜ ነው? 5 ቀን ተኩል 5500 ዘመን ነበረ። ቢሆንላቸው ኖሮ እኮ እነሱ በሚፈልጉበት ሰዓት ጌታ ወርዶ በፈረደላቸው በተወለደ ነበር። አይደለም እንዴ? ፍርድ ነበር እኮ ነቢያት የሚጠባበቁት። ወደ ገነት የሚመለሱበትን ርስታቸውን ነበር የሚጠብቁት። ነገር ግን ጌታ በቀጠሮ ከ5500 ዘመን በኋላ ከልጅ ልጅ ተወልጄ ምን እልሃለሁ ነው ያለው? አድንሃለሁ። ቀጠሮ ነው አይደለም እንዴ? ጊዜ እኮ ነው ይሄ። በዚህ ውስጥ ጊዜ አለ። ስለዚህ በጊዜ ውስጥ እግዚአብሔርን መጠበቅ አለብን ወገኖቼ። በእኛ ሕይወት ውስጥ እግዚአብሔር ስራውን እንዲሰራ የእግዚአብሔርን ጊዜ የእግዚአብሔርን ሰዓት መጠበቅ አለብን። ነገር ግን የምንጠብቀው ተኝተን አይደለም። የምንጠብቀው እያንቀላፋን አይደለም። የምንጠብቀው ጨለማ ውስጥ ሆነን አይደለም። የምንጠብቀው በኃጢአት ውስጥ ሆነን አይደለም። የምንጠብቀው በብርሃን ውስጥ ሆነን ነው። የምንጠብቀው ወንጌሉን ቃሉን እየሰማን ነው። መጠበቅ ያለብን የእግዚአብሔርን ጊዜ መጠበቅ ያለብን በንስሐ ውስጥ ሆነን ዕለት ዕለት ወደ ቤተ መቅደስ እየተመላለስን ወደ ዳኛው በየቀኑ እንደምትሄደው እንደዛች ሴት እኛም ደግሞ ወደ እግዚአብሔር አብዝተን በመጸለይ መልስ ልናገኝ ይገባል ማለት ነው። ይህ ቃል የሚነግረን ለዚህ ነው። ሌሊትና ቀን ለሚጮሁ ለተመረጡት ለሚታገሳቸው አይፈርድላቸውም ምን እላቸዋለሁ። ፈጥኖ ነው እንደውም ይፈርድላቸዋል የሚለው። ፈጥኖ ምን ይልላቸዋል አለ? ፈጥኖ ምን ይልላቸዋል? ይፈርድላቸዋል። ፍርዳቸውን ያገኛሉ ማለት ነው። ስለዚህ ክርስቲያኖች አብዝተን መጸለይ ያስፈልጋል። ስንጸልይ ሳንታክት አብዝተን መጸለይ ያስፈልጋል። እግዚአብሔር ለጸሎታችን መልስ ደግሞ ይሰጣል። እግዚአብሔር ለጸሎታችን ምን ይሰጣል? ምን ይሰጣል ወገኖቼ? እግዚአብሔር ለጸሎታችን መልስ ይሰጣል። መዝሙረኛው ዳዊት አንዳንድ ጊዜ ቅድም እንዳልነው ነው ብዙ በምድር ላይ መከራ ጭንቅ ይመጣል ተነግሮናል። በዓለም ሳላችሁ መከራ አለባችሁ ተብሎ ተነግሮናል። እኛ ባለማስተዋል መከራ ሲመጣብን እናለቅሳለን። መከራው የሚያልፍ አይመስለንም አይደለም። ስለዚህ በእግዚአብሔር ላይ ምን እንሆናለን? ተስፋ እንቆርጣለን አይደለም። ቶሎ ብለን ተስፋ እንቆርጣለን አይደለም። እግዚአብሔር መልስ አለው። እግዚአብሔር መልስ ይመልስልናል። በዚህ በመዝሙር 145 ቁጥር 19 ላይ እግዚአብሔር እንደዚህ ይላል። በቅን 144 በቅንፍ 145 መዝሙር ለሚፈሩት ምኞታቸውን ያደርጋል ይላል። ከላይ ላንብብላችሁ። እግዚአብሔር ለሚጠሩት ሁሉ ይላል በእውነት ለሚጠሩት ሁሉ ቅርብ ነው። እስኪ ይህን ቃል በሉት። እግዚአብሔር በሉ። እግዚአብሔር በሉ። በእውነት ለሚጠሩት ሁሉ ቅርብ ነው። ለሚፈሩት ምኞታቸውን ያደርጋል ይልና ልመናቸውንም ይሰማል ይላል። ለሚፈሩት ሁሉ ቅርብ ነው ካለ በኋላ ለሚፈሩት ምኞታቸውን ያደርጋል ልመናቸውንም ምን ይላል አለ? ይሰማል። አያችሁ፣ እግዚአብሔር መልስ አለው የምንለው እግዚአብሔር ስለሚሰማን ነው። ችላ የሚለን አምላክ አይደለም። መልስ አለው፣ ይመልስልናል ማለት ነው። ስለዚህ ስንጸልይ እግዚአብሔር ዝም ይለናል ብላችሁ ወገኖች እንዳታስቡ። እግዚአብሔር ዝም የሚለው የራሱ ጊዜ ስላለው ነው። የራሱ ምን ስላለው ነው? የራሱ ምን ስላለው ነው? ጊዜ ስላለው ነው። በዚህ በማቴዎስ ወንጌል ምዕራፍ 21 ላይም እንደዚሁ ይነግረናል። ነገር ግን በምንጸልይበት ጊዜ ጸሎታችንን በምናደርግበት ጊዜ በእውነት እግዚአብሔር ይፈርድልናል እያለን በእውነት እግዚአብሔር የምንፈልገውን ልመናችንን ይሰማናል እያለን ስንጸልይ በምን ውስጥ ሆነን ነው መጸለይ ያለብን ወገኖች? በእምነት ውስጥ ሆነን መጸለይ ያስፈልጋል። በምን ውስጥ ሆነን መጸለይ ያስፈልጋል? ተናገሩ። በእምነት ውስጥ ሆነን መጸለይ ያስፈልጋል። በዚህ በማቴዎስ ወንጌል ምዕራፍ 21 ቁጥር 22 ላይ ስናነብ እንደዚህ ይላል። በለሲቱ ኢየሱስም መልሶ እውነት እላችኋለሁ እምነት ቢኖራችሁ ባትጠራጠሩም በበለሲቱ እንደሆነባት ብቻ አታደርጉም። ነገር ግን ይህንን ተራራ እንኳን ተነቅለ ወደ ባሕር ተወርወር ብትሉት ይሆናል። አምናችሁም በጸሎት የምትለምኑትን ሁሉ ትቀበላላችሁ አላቸው ይላል። ስለምን እየተናገረ ነው? ስለምን እየተናገረ ነው? ስለ ተራራ እየተናገረ ነው አይደል እንዴ? ይህንን ተራራ ከዚህ ተነስተ ወደዛ ፈቀቅ በል ብትሉት ይሄዳል ይሆናል እያለ ነው አይደል እንዴ እየተናገረ ነው ያለው። ስለዚህ በእምነት መጸለይ ያስፈልጋል። ተራራ የሚነቅል
እምነት ያስፈልገናል ማለት ነው። አያችሁ ዛሬ እንኳን ተራራ የሚነቅል እምነት ይቅርና ድውይ የሚፈውስ እምነት ይኖረን ይሆን? ታመን እግዚአብሔር ያድነናል ብለን በፍጹም እምነት ጸበል የምንጠጣ እንኖር ይሆን? ጥቂቷን ትንሿን ነገር የተቀደሰባትን ቅዳሴ ጸበል አንስተን ለደዌያችን የምንቀባለን። በእምነት ሆነን ይህን እንድናደርግ ነው እየታዘዝን ያለ ነው። እምነት ቢኖራችሁ ይላል ባትጠራጠሩም ነው እኮ እያለ ያለው እግዚአብሔር። ነገር ግን ይህንን ተራራ እንኳን ተነቅለ ወደ ባህር ተወርወር ብትሉት ምን ይላል አለ? ይወረወራል። አምናችሁ በጸሎት የምትለምኑትን ሁሉ ምን ትላላችሁ? ትቀበላላችሁ ነው። የምትለምኑትን ሁሉ አምናችሁ በእምነት ሆናችሁ ምን ብትሉ ነው ያለው? ብትጸልዩ፣ በጸሎት ብትለምኑ የለመናችሁት ሁሉ ምን ይላችኋል? ይሰጣችኋል፣ ይደረግላችኋል እያለ ነው። ስለዚህ ጸሎት በምንጸልይበት ጊዜ በምን ውስጥ ሆነን ነው መጸለይ የሚገባን? መጽሐፍ እንደሚነግረን ተካፈሉ። በምን ውስጥ ሆነን እንጸልይ? ኧረ ተናገሩ። በምን ውስጥ ሆነን እንጸልይ? አንድ ሰው ብቻ ነው የሚሰማው። በምን ውስጥ ሆነን እንጸልይ? በእምነት ውስጥ ሆነን መጸለይ ይገባናል ማለት ነው። ይህ ብቻ አይደለም። ስንጸልይ ደግሞ እንደ ፈሪሳውያንና እንደ ሰዱቃውያን እንዳንሆንም ደግሞ መጠንቀቅ ያስፈልገናል። ፈሪሳውያን ትምክተኞች ናቸው። ጸሎት በሚጸልዩበት ጊዜ ሰው እንዲያያቸው በአውራ ጎዳናው ላይ ጸሎታቸውን ያደርጋሉ። ዛሬም አይሁዳውያንን ታያቸዋላችሁ አይደል? በዚህ በፊልም በቴሌቪዥኑ መንገድ ላይ ቆመው እንደዚህ እያሉ ሲጸልዩ የሚውሉት ዳዊታቸውን ዘቅዝቀው አያቸው። ያ ለክርስቲያኖች አልተፈቀደም። አንተ በምትጸልይበት ጊዜ ወደ እልፍኝ ምን በል ነው የተባለ? ግባ። እልፍኝን ዘግተህ በዛ ሆነ ምን በል? ጸልይ ነው የተባለ። የኛ የማህበር ጸሎት ሲሆን ነው በአደባባይ የምንጸልየው። የማህበር ጸሎት የሚባለው ያው እኛ የምናደርሰው በቤተ ክርስቲያን ተሰብስበን ቅዳሴው፣ ማህሌቱ፣ ዝማሬው የግል ጸሎት ሲሆን በቤተ ክርስቲያን ውስጥ ከሆነ ይፈቀዳል። በቤታችን በተለያየ ቦታ ከሆነ ግን እልፍኝን ዝጋ ነው የተባለው። በቤት ስትሆን ምንህን ዝጋ ተብለናል? እልፍኝን ለታይታ እንዳይሆን ለከንቱ ውዳሴ እንዳይሆንብን ማለት ነው። ለዛ ነው በዚህ በጸሎት ጊዜ ሌላው መላበስ የሚገባን ምንድነው? ትህትና ነው። ምን ያስፈልገናል ወገኖቼ? ምን ያስፈልገናል? ትህትና ያስፈልገናል ማለት ነው። በዚህ በመዝሙረ ዳዊት መዝሙር 138 ቁጥር 6 ላይ የሚናገር አለ። 38 ቁጥር 6 ላይ የአፍህን ቃል ሁሉ ሰምተዋልና በእግዚአብሔር መንገድ ይዘምራሉ። የእግዚአብሔር ክብር ታላቅ ነውና እግዚአብሔር ከፍ ያለ ነውና ወደ ችግረኞችም ይመለከታልና ትዕቢተኞችንም ከሩቅ ያውቃል ይላል። ትዕቢተኞችን ከሩቅ በምን ውስጥ ሆነን እንጸልይ ነው ያለው? በትህትና ውስጥ ሆነን እንጸልይ። ጸሎት በምንጸልይበት ጊዜ በምን ውስጥ ሆነን እንድንጸልይ ነው የተፈቀደልን? በትህትና ውስጥ ሆነን ነው መጸለይ የሚገባል። አዎ ይሄ ቅዱስ ዳዊት ግን እንደሚነግረን በዚህ በመዝሙር 138 ቁጥር 6 ላይ የአፍህን ቃል ሁሉ ሰምተዋልና በእግዚአብሔር መንገድ ይዘምራሉ ካለ በኋላ የእግዚአብሔር ክብር ታላቅ ነውና እግዚአብሔር ከፍ ያለ ነውና ወደ ችግረኞችም ይመለከታል። ወደ ምን ይመለከታል? ወደ ምን ይመለከታል? ወደ ችግረኞች፣ ወደሚጸልዩት፣ ሁልጊዜ ስሙን ወደሚጠሩት፣ አቤቱ አድነን ወደሚሉት ወደ እነሱ ምን ይላል አለ? ይመለከታልና አለና ትዕቢተኞችንም ከሩቅ ያውቃል አለ። ትዕቢተኞችን ከምን ያውቃል? ከሩቅ ያውቃል። ስለዚህ በትዕቢት ውስጥ ሆነን አይደለም ጸሎት የምንጸልየው። በትህትና ውስጥ ሆነን እግዚአብሔርን መጠየቅ፣ በትህትና ውስጥ ሆነን መልስ ማግኘት እንደሚገባን እየተማርን ነው አይደለ? እግዚአብሔር ለጸሎታችን ምን አለው ብለናል? ቅድም መልስ አለው ብለናል። አንደኛው። ሁለተኛውስ በእምነት ውስጥ ሆነን መጸለይ። ሶስተኛው ደግሞ በትህትና ከልባችን ሆነን ምን ማለት መጸለይ። ካልሆነ ግን በትዕቢት ውስጥ ሆነን ቅዳሴ ማርያምም እኮ አዳፌ ልብስ ላይ ይናገራል አይደለም? ትዕቢትን መታጀርን ጌጥ አናድርግ አይደለም የሚለው? ትዕቢትና መታጀርን ጌጥ አናድርግ። ይህ ገንዘባቸው የሆኑ ክርስቲያኖች ስላሉ ነው። በአምልኮት ውስጥ ያሉ ነገር ግን እግዚአብሔርን ያገለገሉ የሚመስላቸው ትህትና ከነሱ የራቀ በትህትና ውስጥ የማይመላለሱ
አባቶቻቸውን የማያከብሩ እርስ በርሳቸው ፍቅር የሌላቸው የማይዋደዱ በዚህ ውስጥ ሆነን አብዝተን እንኳን ብንጸልይ ጸሎታችንን እግዚአብሔር ምን አይልም ማለት ነው? አይሰማም ማለት ነው። ትዕቢተኞችን እግዚአብሔር ከሩቅ ምን ይላቸዋል ብሏል? ያውቃል። እግዚአብሔር ይፈትን ልብ ወኩልያተ አይደል የሚለው? እግዚአብሔር ልብና ኩላሊትን ምን ይላል? ይመረምራል፣ ያውቃል ነው አይደል የሚለው? አዎ። ስለዚህ በትዕቢት ውስጥ ሆነን የምንጸልየው ጸሎት፣ በትምክህት ውስጥ ሆነን የምንጸልየው ጸሎት ካለ ይህንን እግዚአብሔር ምን አይለውም ማለት ነው? አይሰማውም፣ አይቀበለውም ማለት ነው። መነሻችን ምንድን ነው? አስታውሰኝ እስኪ። ያለማቋረጥ መጸለይ ነው። በዚህ በሉቃስ ወንጌል ምዕራፍ 11 ቁጥር 9 ላይ ያለውን እናነሳለን እና ትምህርታችንን ወደዛ እያጠናቀቅን እንሄዳለን ማለት ነው። እንደዚህ ይላል፣ እላችኋለሁ እኔም እላችኋለሁ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈተላችሁማል፣ የሚለምን ሁሉ ይቀበላልና የሚፈልግም ያገኛል። የሚለምን ምን ይላል? ይቀበላል። የሚፈልግ ደግሞ ምን ይላል? የሚፈልግ ምን ይላል? ለምኑ ይሰጣችኋል፣ ፈልጉ ደግሞ ምን ትላላችሁ ነው ያለ? ታገኛላችሁ። አያችሁ፣ አብዝተን መጸለይ ያስፈልገናል። የምንፈልገውን የምንሻውን ነገር ለማግኘት የጎደለንን ነገር እንዲሞላለን። ምናልባት በልጆች የተበደልን ሰዎች እንኖራለን። ምናልባት በትዳራችን ባዶ የሆንን ሰዎች አግብተን ነገር ግን ትዳራችን ባዶ የሆነብን ሰዎች እንኖራለን። በትምህርት ዓለም ውስጥ የምንኖር እየተማርን ዕውቀት ከኛ የራቀብን ብዙ ሰዎች እንኖራለን። ብዙ ልጆች ወልደን ልጆቻችንን ለማሳደግ ጥበብ የጠፋብን ሰዎች እንኖራለን። በብዙ መንገድ የተፈተንን ፈተና የበዛብን ሰዎች እንኖራለን። ወንጌል እንደሚለን ግን ፈልጉ ምን ትላላችሁ ነው የሚለው? ታገኛላችሁ። ለምኑ ታገኛላችሁ፣ ይሰጣችኋል፣ ፈልጉ ታገኛላችሁ ነው የሚለው። መዝጊያውንም ምን በሉ ይለናል? ተናገሩ። መዝጊያው ምን በሉ? ምን ይልላቸዋል? ምን ይልላቸዋል? እግዚአብሔር በዚህ ሱባኤ ጸሎታችንን ሰምቶ በሩን ይክፈትልን፣ የምህረት ዓይኑን ወደኛ ይላክልን። በዚህ ሱባኤ የምንጸልየውን ጸሎት ሁሉ ተቀብሎ እግዚአብሔር አምላካችን ለሀገራችን ሰላምን ይስጥልን፣ ለቤተ ክርስቲያን አንድነቷን ሰላሟን ያብዛልን። በዚህ በሱባኤ ውስጥም ላለን በዚህም ለሌሉት ለሕዝበ ክርስቲያን ለዓለም ሁሉ ሰላምን ያብዛልን ወገኖቼ። አዎ አሁን የሚያስፈልገን ለዓለም የምንጸልይበት ጊዜ ነው። ለቤተ ክርስቲያን የምንጸልይበት ጊዜ ነው። ለእያንዳንዳችንም መፍትሄ የምንፈልጋቸው ጉዳዮች በየቤታችን አሉ። ለእርሱ ሁሉ አብዝተን ምን ማለት ያስፈልገናል ወገኖቼ? አብዝቶ ምን ማለት ያስፈልገናል? መጸለይ። የዛሬ ትምህርታችን ርዕስ አብዝቶ ምን ማለት ነው? መጸለይ በሚል ርዕስ ውስጥ ተነስተን እስካሁን ሰፊ ጊዜ ወስደን ተማምረናል። በዚህ ውስጥ ደግሞ እግዚአብሔር ጸሎታችንን እንዴት እንደሚሰማ ተመልክተናል። በእምነት ሆነን መጸለይ፣ በትህትና ከልባችን ሆነን መጸለይ፣ ያለማቋረጥ ደግሞ ምን ማለት? ያለማቋረጥ ምን ማለት? መጸለይ። ስለዚህ በዚህ በሰማነው ትምህርት በዚህ በሱባኤው ብቻ ሳይሆን ክርስቲያናዊ ሕይወታችን በሙሉ በጸሎት ውስጥና በጾም ውስጥ የሚሆን ሕይወት እንዲኖረን ያስፈልጋል ወገኖቼ። አዎ ክርስቲያናዊ ሕይወታችን ጾም ጸሎት ከሌለበት ባዶ ነው የሚሆነው። ስለዚህ ከሱባኤውም በኋላ ምን ያስፈልገናል ማለት ነው? ተናገሩ። ምን ያስፈልገናል? ጸሎት ያስፈልገናል ማለት ነው። መልሳችንን ሁሉ እግዚአብሔር ይመልስልናል። በእውነት እግዚአብሔር የታመነ አምላክ ነው። አንኳኩ ይከፈትላችኋል ተብለናል። የኛ ድርሻ ምን ማለት ነው? ማንኳኳት ነው። የኛ ድርሻ መጸለይ ነው። እግዚአብሔር በሩን ምን ይልናል? ይከፍትልናል። ጸሎታችንን ምን ይላል ማለት ነው? ይሰማናል። ለዚህ የታመነ አምላክ ነውና ጸሎት ጸልዩ፣ እንጸልይ። ለሀገራችን ለዓለም ጸሎት እንጸልይ። ለቤተ ክርስቲያን አብዝታችሁ ጸልዩ። አብዝቶ መጸለይ በሚል ጥቂት ደቂቃ ተማምረናል። የመከረን የገሰጸን የአባቶቻችን አምላክ ስሙ ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።